ሰላም ጤና ይስጥልኝ የአተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ እንግዲህ በፓርት 2 ተገናኝተናል። ትላንትና ቻፕተር 2 ፓርት 1ን ሰርተን ነበር። ዛሬ ደግሞ ቻፕተር 2 ፓርት 2 ኮሎመን ክሮማቶግራፊ ከሚለው እንጀምራለን። የፋርማኮግኖሲ ቪዲዮ እየሰራን እንገኛለን። እንግዲህ ይህ ኮርስ በጣም ለፋርማሲ ተማሪዎች ለጄኔሪክ እንዲሁም ለፖስት ቤዚክ በጣም አስፈላጊ የሆነ ኮርስ ነው። አሁን ደግሞ እየሰራ ነው ያለው ቶፒክ በጣም አስፈላጊ የሚባለው ኮንሰፕት ያለው ቻፕተርስ ነውና ስለዚህ ቪዲዮ ወደ ኋላ ተመልሳችሁ ፓርት 1ን እዩት። ይሄን ቪዲዮ በጣም ጠቃሚ ስለሚሆን ለሌሎች ልጆች ሼር አድርጉት። እንዲሁም ቻናሉን ደግሞ ሰብስክራይብ በማድረግ እኛን ልታበረታቱ ያስፈልጋል። ላይክ ካደረጋችሁ ለኛ በብዙ ይጠቅመናል። ስለዚህ ቪዲዮ ላይክ አድርጋችሁ ጀምሩ። ኮሎመን ክሮማቶግራፊ እንግዲህ ምንድነው፣ እንዴት ይሰራል የሚለውን ነው ዛሬ በደንብ የምናየው ማለት ነው። አይሶሌሽን እና ሴፓሬሽን ላይ በተለይ in the column chromatography both face are placed in the column ይላል። ያው ክሮማቶግራፊ ላይ በአጠቃላይ ሁለት ፌሶች አሉ ብለናል። አንዱ ስቴሽነሪ ፌስ ነው፣ ሌላኛው ደግሞ ሞባይል ፌስ ነው። ሁለቱም የሚደረጉት እንግዲህ ኮለመን ውስጥ ነው ማለት ነው። ኮለመኑ ሁለቱንም ኬሪ ያደርግልናል ማለት ነው። therefore all chromatographic operation are carried out using column ይላል። the column chromatography in chemistry is a method used for the identification, separation, the purification of individual compound from the mixture of compound in large amount ይላል። እንግዲህ ክሩድ ድራጉን ካወጣን በኋላ እኛ ሲንግል ኮምፖነንት ነው የምንፈልገው። ሲንግል ባዮአክቲቭ ሜታቦላይት እንፈልጋለን። ያቺን ሲንግል ባዮአክቲቭ ሜታቦላይት ለማውጣት የምንጠቀምበት ቴክኒክ እንግዲህ ኮሎመን ክሮማቶግራፊ ነው። ኮሎመን ክሮማቶግራፊ አንድም ሴፓሬሽንን ይሰራልናል፣ ሌላም አይደንቲፊኬሽንን እና እንዲሁም ደግሞ ፑሪፊኬሽንንም የምንሰራበት ዲቫይስ ነው ማለት ነው። ምንድነው ፕሪንሲፕሉ ሲባል እንግዲህ the principle of column chromatography especially solid stationary phase and liquid mobile phase ይጠቀማል ነው። ፕሪንሲፕሉ separation by adsorption. the basic principle of column chromatography adsorption ነው ማለት ነው. it is known that the rate of adsorption varies with the given adsorbent for the different material. The principle of column chromatography is selective adsorption in experimental ፕሮሲጀር ይላል ማለት ነው። አድዞርፕሽን እንግዲህ ትልቁ ፓራሜትር ነው ወይም ደግሞ ፕሪንሲፕል ነው ማለት ነው ኮሎመን ክሮማቶግራፊ ላይ። depending upon the flow of solvent down the column chromatography can be separated into two ይላል። አንዱ ግራቪቲ ኮሎመን ክሮማቶግራፊ ነው። ከስሙ እንደምትረዱት ፍሎው የሚያደርገው እንግዲህ ዳውን ነው as a result of gravity ማለት ነው። ዳውንዋርድ ፕሮሰስ ነው ይሄ ምን ይባላል? the so called ግራቪቲ ኮሎመን ክሮማቶግራፊ ይባላል። ሌላው ፍለሽ ክሮማቶግራፊ የምንለው አለ። if a solvent is forced down the column by positive air pressure ይሄ ደግሞ ፋክተሩ ኦር ፍሎ እንዲያደርግ የሚያስገድደው ኤር ፕሬሸር ነው toward the column down to the column ይሄ ፍለሽ ክሮማቶግራፊ ይባላል። ግራቪቲ ከሆነ ግን ኮዙ the so called gravity ኮሎመን ክሮማቶግራፊ ይባላል። እንግዲህ ኮሎመን ክሮማቶግራፊ ይሄንን ነው የሚመስለው እንደምታዩት። the stationary phase is packed into the glass column ነው። እዚህ ግላስ ውስጥ እንደምታዩት stationary phase ይሞላል። ከዛ ሞባይል ፌስን ከላይ እንጨምራለን ነው። stationary phase እንግዲህ እዚህ ግላስ ኮለመን ውስጥ የሚሞላው ማን ይለያያል። ሲሊካ ጄል ብዙ ጊዜ የምንጠቀመው ነው። ሲሊካ ጄል ስፔሻሊ ፖላር ኮንስቲትዩዌንትን አይዞሌት ለማድረግ ስንጠቀም ሲሊካ ጄልን እንጠቀማለን። ሲሊካ ጄልን ፊል ካላደረግን በኋላ stationary phase ከላይ ሞባይል ፌስ አፕላይ እናደርጋለን። በትክክል ኮሎመኑን ፓክ ካደረግን በኋላ ሳምፕላችንን እንግዲህ እዚህ ጋር እናስቀምጥና ከዛ በኋላ ሞባይል ፌስ እየጨመረን ኢሉት እንዲያደርግን ፈቅድለታል። እንደዚህ እንደምታዩት አሁን በከለር ቀስ እያለ ግማሹ ቀድሞ ቶሎ ይወጣል፣ ግማሹ ደግሞ ቀስ ብሎ ይደርሳል ማለት ነው። ይሄ ከለር ሴፓሬሽን ነው ክሮማቶግራፊ ያልነው ትልቁ ምክንያት እንግዲህ ይሄ ነው። አንድ ክሩድ ድራግ ውስጥ የተለያዩ ኮምፖነንቶች አሉ። እነኛ ኮምፖነንቶች ደግሞ የተለያየ ከለር ይኖራቸዋልና ክሮማቶግራፊ ሲነሳ ሁሌ ከለር ሰፓሬሽን ይነሳል የምንለው ለዚህ ነው። ለምሳሌ ABCD የተባሉ ኮምፖነንቶች ወይም ደግሞ AB ኮምፖነንት በጋራ ቢኖሩ አንድ ኮምፓውንድ ላይ ልክ በዚህ ሂደት ነው ኢሉት የሚያደርጉት ማለት ነው። ምን ይላል እዚህ ጋር ኢሉሽን ዴቨሎፕመንት ፕሮሲጀር ኦፍ ቱ ሶሉት ድራግ A and B. Here A is more strongly absorbed than B and E is eluent ይላል። አሁን A እና B ኮምፔር ካደረግናቸው ኤ ሞር አድዞርብድ ሆኗል። ለምን ቆይቷል፣ እየወረደ አይደለም። በቢን ግን ካያችሁት ምን ያህል ከኤ ርቆ እየወረደ ያለ አሁን ቀድሞ እየወጣ ያለው ኢሉት እያደረገ ያለው ኢሉሽን ማለት ይሄ ነው፣ መውረድ ነው። ኢሉት እያደረገ ያለው ቢ ነው። ለምን ኤ ከስቴሽነሪ ፌሱ ጋር በደንብ ስቲክ አድርጎ እዛ ስትሮንግሊ አብዞርብድ ሆኖ ቀርቷል ማለት ነውና
ይሄ የሚያሳየው እንግዲህ ምናልባት ስቴሽነሪ ፌሳችን ፖላር ሆኖ ኤም ፖላር ሆኖ ሊሆን ይችላል። ዘሴም ፖላሪቲ ኢንዴክስ ኖሯቸው ሊሆን ይችላል ማለት ነው እንደዚህ የሚሆነውና ቤዝድ ኦን እንግዲህ ፖላሪቲ ኢንዴክሳቸው ነው ሰፓሬሽንም የምናካሄደው ማለት ነው። So the component which has a greater absorbing power is absorbed in the upper part of the column ይላል ልክ እንደ A. The next component is absorbed in the lower portion of the column which has less absorbing power than that of the first ይላል። ሶ ፕሮሰሱ ኮንቲኒው ይቀጥላል ልክ ሙሉ በሙሉ ሰፓሬት ሆነው እስከሚያልቁ ፕሮሰሱ ይቀጥላል ነው። as a result of the material are partially separated and absorbed in the various part of the column. The type of interaction between stationary phase and solute is reversible in nature ይላል። ያው ኢሪቨርሰብል አይደለም ሪቨርሰብል ነው። ልክ ሌሎች ፖላር ሶልቨንቶች ሲመጡ ለቆ ይወጣል ማለት ነውና ኢሪቨርሰብል ሳይሆን must be reversible absorption ነው የሚሆነው ማለት ነው። So the experimental procedure ስንገባ እንግዲህ generally in this technique the mixture to be separated is taken in a suitable solvent and a small amount of solution is added to the uniformly packed column with the adsorbent ይላል። The sample is allowed to the inter ልክ መጀመሪያ ኮለመኑን ፓክ እናደርጋለን። ኮለመን ፓክ ካደረግን በኋላ ከላይ ሳምፕሉን አፕላይ እናደርጋለን። suitable developing solvent is added ይላል at the top of the column። ይሄ ማለት ሞባይል ፌሱ ከላይ ነው የሚጨመረው ማለት ነው። Then the principal consideration of successful technique can be considered as the following ይላል። እስኪ እንየው። ለምሳሌ ኮለመን ነው። ኮለመኑ እንግዲህ ግላስ ማቴሪያል ኒውትራል ግላስ ማቴሪያል ነው። በቀጥታ በቀላሉ ከሶልቨንቶች አፌክት የማይሆን ግላስ የሆነ የተለያየ ዲያሜትር ያለው የተለያየ ሌንግዝ ያለው ኮለመን ነው። ሶ በሶልቨንት አፌክት አይሆንም፣ በአሲድ በቤዝ አፌክት አይሆንም ማለት ነው። ሌንግዝ ኦፍ ዘ ኮለመን በጣም ወሳኝ ነው። ለምሳሌ the affinity of compound toward the adsorbent used, the number of compound to be separate, type of adsorbent used, and the quantity of sample used ይላል። አሁን ምን አይነት ሌንግዝ ኦፍ ኮለመን እንጠቀም፣ በጣም ረጅም የሆነውን እንጠቀም ወይም ደግሞ በጣም አጭር የሆነውን እንጠቀም፣ በጣም ጠባብ የሆነውን ወይም ደግሞ በጣም ሰፊ የሆነውን የሚለውን ዲፔንድ የሚያደርገው እነኚህ ላይ ነው። ምን ያህል ሳምፕል ነው እኛ ያለን እጃችን ላይ፣ ታይፕ ኦፍ አድዞርበንታችን ኦር ስቴሽነሪ ፌሱ ማን ነው፣ የምንፈልገው ምን አይነት ኮምፓውንዶችን ነው የሚለው ኢቭን the affinity of the mobile phase or the sample toward the adsorbent አፌክት ያደርጋል ማለት ነው። እና ብዙ ጊዜ ግን በጣም ናሮ የሆነ ግን ረጅም የሆነች ኮለመን ያስፈልጋል። better separation will be obtained with a long narrow column than short thick column because the number of plate will be more ይላል። ይሄ ማለት ኮለመን ሌንግዙ ረዘም ብሎ ቀጠን ሲል ሴፓሬሽኑ በዛው ልክ ጥሩ ይሆናል ማለት ነው። stop cock fitted on the column is allowed to control the flow of rate ይላል። ያው መዝጊያ መክፈቻ ያለው ያኛው መዝጊያ መክፈቻው ጥሩ ጠንካራ ወይም ደግሞ ማያፈስ መሆን አለበት ማለት ነው። ሌላው እንግዲህ አብዞርበንት ነው። አብዞርበንት ስንል ስቴሽነሪ ፌሱ ማለት ነው። so the usual absorbent employed in column chromatography ሲሊካ ጄል ቅድም ብለናል። ሲሊካ፣ አሉሚና፣ ካልሲየም ካርቦኔት፣ ካልሲየም ፎስፌት፣ ማግኔዥያ፣ ስታርች የምንላቸው the common absorbent or stationary phase for column ናቸው። አሉሚና is generally suitable for chromatography especially less polar compound ከሆነ for non polar ከሆነ አሉሚና እንጠቀማለን። for polar ከሆነ ሲሊካ ጄል እንጠቀማለን። so most of the time ሲሊካ ጄል ነው ሪኮመንድ የሚደረገው as adsorbent ወይም ደግሞ stationary phase ማለት ነው። selection of stationary phase, success of chromatography depend upon proper selection of stationary phase. They depend on the following ይላል። አንደኛ removal of impurity ነው። ይሄ ማለት number of component to be separated, length of the column used, affinity difference between the component and the quantity of adsorbent used. so እዚህ ላይ ዲፔንድ ያደርጋል stationary phase selectionአችን ማለት ነው። ምን አይነት ኢምፑሪቲ ነው ሪሙቭ ማድረግ የምንፈልገው፣ number of component separate ማድረግ የምንፈልገው፣ ኮለመኑስ ሌንግዙ ምን ይመስላል፣ አፊኒቲው ዲፈረንስ ኮምፖነንቱና ኳንቲቲ ኦፍ አድዞርበንት መሀል ያለውስ ምን ይመስላል የሚለውን በደንብ አድርገን ልናውቅ ያስፈልጋል ማለት ነው። ሶ አድዞርበንቱን ከዛ በኋላ ነው የምንጠቀመው። እንግዲህ አንድ አድዞርበንት ለኮለመን ክሮማቶግራፊ ለመጠቀም እነኚህን ክራይቴሪያውስ ማሟላት አለበት። አንደኛ ፓርቲክል ሹድ ቢ ስፌሪካል ኢን ሼፕ፣ ሼፑ ስፌሪካል መሆን አለበት። ዩኒፎርም ኢን ሳይዝ መሆን አለበት። መካኒካል ስታቢሊቲ መስት ቢ ሃይ ይላል። they shouldn't reach chemically ማለት ሪአክት ማድረግ የለባቸውም፣ ኢነርት መሆን አለባቸው። should be useful for separating for a wide variety of compounds and it should be freely available and inexpensive ከዋጋ አንፃርም ተመጣጣኝ የሆነ ዋጋ ቢኖራቸው የተሻለ ይሆናል። ፓርቲክል ሳይዛቸው ብዙ ጊዜ ከ50 እስከ 200 ማይክሮሜትር፣ ከ200 እስከ 240 ማይክሮሜትር ሜሽ ሳይዝ፣ እስከ 400 ሜሽ ሳይዝም፣ እስከ 60 እስከ 120 ሜሽ ሳይዝ ምንላቸው የተለያየ ሜሽ ሳይዝ
ያላቸው አድዞርበንት ኦር ስቴሽነሪ ፌስ ነው የምንጠቀመው። ቦሮፍ ስታንዳርዱ ከ60 እስከ 120 ወይም ደግሞ ከ200 እስከ 400 ያለው ጥሩ አድዞርበንት ሊሆን ይችላል። ስለዚህ እንግዲህ አድዞርበንቱንም ሰሌክት ስናደርግ እንደዚህ ያሉ ክሪቲካል የሆኑ ፓራሜትሮችን ማየት ያስፈልጋል ማለት ነው። ሶ እንዴት ፕሪፔር እናድርገው ኮለመን ክሮማቶግራፊውን የሚቀጥለው ፕሮሲጀራችን ነው። እንግዲህ preparation of column ስንል it consists of glass tube with bottom portion of the column packed with a glass wool or cotton ይላል and may contain asbestos part above which the adsorbent is packed ይላል። ከስር እንግዲህ ግላስ ነው፣ ከስር ግን የሆነች ጥጥ የመሰለች ነገር ይኖረዋል። በደንብ ያልተሰበረ ስንጥቅ የሌለው መሆን አለበት። and after packing the paper disc kept on the top so that the adsorbent layer is not distributed the introduction of sample or mobile face ይላል። ሶ ኮለመኑ ልክ በዛ መልኩ ሬዲ ካደረግን በኋላ ኮለመን ፓኪንግ የሚባል ስቴጅ አለ። ኮለመን ፓኪንግ ማለት ኮለመን ውስጥ ስቴሽነሪ ፌሱን ማስገባት ማለት ነው። so the column should be freely from impurity before using column it should be washed properly in dry ያው የታጠበ ጽድት ያለ የደረቀ መሆን አለበት። ኮተን ግላሱ ከስር በትክክል መቀመጡ መታየት አለበት። should be uniformly filled መሆን አለበት። ያው ኤር በብልን አቮይድ ማድረግ አለብን ማለት ነው። ልክ እንደዚህ ማለት ነው። አሁን ኮለመኑን ፓክ እያደረገን ያለው ይሄ ስቴሽነሪ ፌስ ሲሊካ ጄል የምንለው ነው እያስገባ ያለው። ኮለመኑ ልክ በዚህ መልኩ ነው ፊል መደረግ ያለበት ማለት ነው። ልክ ኮለመኑን በዚህ መልኩ ፓክ ካደረግን በኋላ ምንድነው የምናደርገው እንግዲህ ሁለት አይነት ፓኪንግ አለ አክቹአሊ ድራይ ፓኪንግ እና ዊት ፓኪንግ የምንለው ነው። ድራይ ፓኪንግ ቴክኒክ አድዞርበንት ኢዝ ፓክድ ኢን ዘ ኮለመን ኢን ድራይ ፎርም ማለት ነው። ከዛ በኋላ የሆነች ሊትል አማውንት ኦፍ ሶልቨንት እንጨምርበታለን። ዲሜሪቱ ምንድነው? ኤር በብል ነው። ብዙ ጊዜ ኤር በብል ትራፕድ ይሆናል ቢትዊን ሞባይል ፌስ እና ስቴሽነሪ ፌስ። ያ ደግሞ ኮለመናችንን ክራክ እንዲሆን ያደርጋል። ኮለመን ክራክ ሆነ ማለት ሴፓሬሽን ደግሞ ጥሩ አይሆንም ማለት ነው። ስለዚህ ብዙ ጊዜ ኮለመኑን ፓክ ስናደርግ ምን እናደርጋለን? ታፕ እናደርጋለን። ልክ በእጃችን ማታ እናደርገዋለን ኤር በብሉን ከውስጡ ለማስወገድ ማለት ነው። ያ ኤር በብል ከውስጥ የማይወጣ ከሆነ ኮለመን ክራክ ያደርጋል። ኮለመን ክራክ አደረገ ማለት ደግሞ ሴፓሬሽን ጥሩ አይሆንም ማለት ነው። ስለዚህ ሴፓሬሽን ጥሩ እንዲሆን ከተፈለገ ጥሩ የሆነ ኮለመን ፓኪንግ ሊኖረው ያስፈልጋል ነው። ዊት ፓኪንግ ስንል ይሄ ሞስት አይዲያል እና ኮመን ቴክኒክ የምንለው ነው። ሶ ምድር የሚደረገው እንግዲህ the material is large with solvent and generally added to the column ነው። ስለ ሪፎርም እናደርግና ከዛ በኋላ ወደ ኮለመን እናስገባዋለን። ስቴሽነሪ ፌስ ስቲል ያደርጋል። ክራኪንግን አቮይድ ማድረግ አለብን ቅድም እንዳልነው። solid settle down while the solvent remain upward which drop out on the opening stop cork ይላል። this solvent is removed again and the cotton plug is placed ይላል። ያው እንግዲህ ሶልቨንቶች እናስገባለን። ያ ሶልቨንት በትክክል ይሉት አድርጎ ኮለመኑ በትክክል ፓክ መሆኑን ካረጋገጥን በኋላ ሳምፕላችንን አፕላይ እናደርግና ሞባይል ፌሳችንን እንጠቀምና ኢሉሽን እንሰራለን። ሞባይል ፌስ acts as a solvent developer and diluent ይላል። the function of mobile face እንግዲህ አንዱ ዲቨሎፒንግ ኤጀንት ነው። ኮለመኑን ፓክ ለማድረግ ኮለመኑን ዲቨሎፕ ለማድረግ እሱን እንጠቀማለን። ሌላው to introduce a mixture into the column even ሳምፕላችንን ወደ ኮለመን አፕላይ ለማድረግ ሶልቨንት እንጠቀማለን። ዲቨሎፕ ኤጀንት ነው። to remove pure component out of the column as diluent ነው ይላል። ያው እንግዲህ diluent ስንል እያንዳንዷን አክቲቭ ኮንስቲትዩየንት ከክሩድ ድራግ ውስጥ ሴፓሬት እንድናደርግ የሚያገለግለን ያው ሞባይል ፌሳችን ነው ማለት ነው። So the choice of solvent depend on the solubility of the mixture ይላል። the solvent should be also be sufficiently low boiling point so to permit ready recovery of diluted material። ያው ቦይሊንግ ፖይንቱ በጣም ዝቅተኛ መሆን አለበት። ለምን በኋላም ሴፓሬት ማድረግ አለብን ከኢሉሽን በኋላ። ያ ደግሞ at high temperature ላይ ቦይል የሚያደርግ ከሆነ ዲግራዴሽን ሊፈጠር ይችላል። so ሶልቨንታችን ሎ ቦይሊንግ ፖይንት ቢሆን ጥሩ ነው። polarity as seen the most important factor in absorption chromatography ነው። different mobile face are used ይላል። increasing order of polarity ለምሳሌ ፔትሮሌሚተር ነን ፖላር ነው። ሳይክሎሄክሴን ይቀጥላል። ኢተር አለ፣ አሴቶን፣ ቤንዚን፣ ቶሉን፣ ኢስተርስ፣ ወተር እያለ ይቀጥላል። ወተር the most polar ነው። ፔትሮሌሚተር እና ኤንኤክሴን ደግሞ the most ነን ፖላሮች ናቸው። ስለዚህ ከነን ፖላር ጀምረን ወደ ፖላር ነው የምንመጣው ብዙ ጊዜ ሞባይል ፌስ ኮምፖዚሽን ስንሰራ ማለት ነው። it can be used with either pure form as a mixture ያው ፒውር ፎርም ሲል ብቻውን አንድ ሲንግል ሶልቨንት ልንጠቀም እንችላለን ወይም ደግሞ a mixture of two or more than two solventም ልንጠቀም እንችላለን። ይሄ ኢንደር ሬሾ ፎርም ማለት ነው። ኢንደር ሬሾ ፎርም ልክ ኮለመናችንን በዚህ መልኩ ካዘጋጀን በኋላ እንግዲህ ሳምፕላችንን ልክ እንደምታዩት አፕላይ ነው የምናደርገው ማለት ነው። so application of sample ይላል። the sample which is usually a mixture of component is dissolved in a minimum quantity of mobile phase non-polar solvent is preferable ይሆናል። if the sample is in large amounts or greater than 1 gram it will be absorbed with 1:5 ratio of the silica gel to the sample ያው
ሞባይል ፌስ ቱ ሳምፕል ቱ ስቴሽነሪ ፌሳችን ሬሾ ነው የሚለው 1:5 ማለት ነው። እዚህ ጋር መናገር የፈለገው የሳምፕላችንና የሲሊካ ጄል ማለት እዚህ ውስጥ የፊል የምናደርገው ስቴሽነሪ ፌስ ሬሾ ምን ይሆናል? ለምሳሌ 1 ግራም ለ5 ሲል ለምሳሌ 1 ግራም ከሆነ የምንወስደው ሳምፕላችን 1 ግራም ከሆነ 5 ግራም ኦፍ ሲሊካ ጄል እንጠቀማለን እንደማለት ነው። በዚህ ሬሾ ነው የሚሰራው ስፔሻሊ ፎር ድራይ ፓኪንግ ማለት ነው። So the entire sample of the dilation or absorbed sample is introduced into the column at once and get absorbed on the top of the portion. ሳምፕል አንዴ ነው አፕላይ የምናደርገው እንጂ በየጊዜው አይደለም። አንዴ ነው ሳምፕላችንን ልክ በዚህ መልኩ አፕላይ የምናደርገው። From this on individual sample can be separated by the process of elution ይላል። ከዛ በኋላ ሞባይል ፌስ ከላይ ነው የምናስገባው። ሞባይል ፌስ እያስገባን እንግዲህ ቀስ እያልን ኢሉሽኑን እንሰራለን ማለት ነው። በተለያየ ቪያሎች እንግዲህ ምን ማድረግ እንጀምራለን? ኮሌክት ማድረግ እንጀምራለን ማለት ነው። ሶ ልክ እንደዚህ ኮለመናችንን በትክክል ፓክ ካደረግን በኋላ ልክ እዚህ ላይ ሳምፕሉን አስቀመጥን። ከዛ በኋላ ሞባይል ፌስ ከላይ ያደረግን ልክ እያያችሁት እንደዚህ እየወረደ ይመጣና እዚህ መጨረሻ ላይ በትንሹ ቪያል ላይ ምን እናደርጋለን? ኮሌክት እናደርጋለን ማለት ነው። እያንዳንዱ ቪያል ቢያንስ ከ15 እስከ 20 ኤምኤል ብቻ ኢሉሽን ከሰራ ከዛ በኋላ ቴክ ብናደርግና ብንቀይር የተሻለ ነው። ለምን ምናልባት እዚች አሁን የወረደችው ቪያል ውስጥ ሁለት ኮምፓውንድ ወይ ደግሞ አንድ ፒውር የሆነች ኮምፓውንድ ልናገኝ ስለምንችል ማለት ነው። ስለዚህ ባንዴ በደንብ ብዙ እስከሚሞላ ድረስ መጠበቅ የለብንም። ልክ እዚች ወገቧ ላይ 10 ወይ 15 ኤምኤል ያህል ከሆነች ይሄንን ደግሞ መቀየር አለብን ማለት ነው። ያ ማድረጋችን ለምን የሚጠቅመን ጥሩ የሆነ አይሶሌሽን እንዲኖረን ይጠቅመናል ማለት ነው። አይደንቲፊኬሽን ሴፓሬሽን ኦፍ ኮምፓውንድስ ይላል። ዲቨሎፕመንት ቴክኒክ ኦር ኢሉሽን በኢሉሽን ቴክኒክ ዘ ኢንዲቪጁዋል ኮምፖነንት አር ሴፓሬትድ አውት ኦፍ ፍሮም ዘ ኮለመን ይላል። ቱ ቴክኒክ አር ዜር አንዱ አይሶክራቲክ ነው፣ ሌላው ግራዲየንት ኢሉሽን። አይሶክራቲክ ስንል in this solution technique some solvent composition or solvent of the same polarity is used throughout the process of separation። ለምሳሌ ክሎሮፎርም ብቻ አይሶ ማለት ሲንግል ሶልቨንት ማለት ነው። በአንድ ሶልቨንት ብቻ የምንጠቀም ከሆነ ኢሉሽኑ ሴፓሬሽኑ አይሶክራቲክ ኢሉሽን ይባላል። ሁለት እና ከዛ በላይ የምንጠቀም ከሆነ ደግሞ ግራዲየንት ኢሉሽን ይባላል። solvent gradually polarity increase, illusion also increase, and the strings are used during the process of separation. ኢኒሻሊ ቤንዚን ዳን ክሎሮፎርም ዳን ኢቲል አሴቲል እያለ ዘን ሚታኖል ላይ እንደርሳለን ማለት ነው። ሚታኖል ብዙም ሪኮመንድ አይደረግም ከሌሎች ጋር ኮምፖዝድ ሆኖ ካልሆነ ሙሉ በሙሉ ጥርግ አድርጎ ሊያወርድብን ይችላልና ብዙ ጊዜ ከነን ፖላር ተነስተን ወደ ፖላር እንመጣለን። የፖላሩ ሬሾ ግን እየቀነሰ አነስ ማለት አለበት ነው ባጭሩ። ዘን ዲቴክሽን ነው if the compound separated by the Coleman chromatography procedure are colored ይላል the progress of separation can simply monitored visually። ብዙ ጊዜ ከለር የሆኑ የተለያየ ከለር ያላቸው ኮምፓውንዶች ሲመጡ በተለያየ ቪያል ኮሌክት ማድረጉ የተሻለ ነው። ለምን ከለርዱ የተለያየ ከለር ከሆነ የተለያየ ኮምፓውንዶች ናቸው። እሱ በጣም ቀላሉ ቴክኒክ ነው። ግን አንዳንዴ ከለርድ ሆኖ ከለር የሆኑ ከሰበሰበን በኋላ አንድ ኮምፓውንድ ነው እዚህ ውስጥ የሚኖረው ልንል አንችልም። በጣም ብዙ ተመሳሳይ ከለር ያላቸው ኮምፓውንዶች ሊኖረው ይችላል። if the compound to be isolated from the Coleman chromatograph colorless ከሆኑ in this case small fraction of eluent are collected። እንደም እንዳልኳችሁ በተለይ ከለርለስ ከሆነ በጣም በትንሹ ኮሌክት ማድረግ አለበት። ከለርድ ከሆነ እንኳን ይሻላል። ቢያንስ በአንድ ቪያል ላይ ወይም ደግሞ አንድ ቢከር ላይ ከፍ ያለ ነገር መሰብሰብ ትችላላችሁ። so in this case a small fraction of eluent are collected sequentially in labeled tubes and the composition of each fraction is analyzed by TLC ይላል። ልክ ሴፓሬት አድርገን ኮሌክት አድርገን ከጨረስን በኋላ በቲኤልሲ ምን እናደርገዋለን? ቼክ እናደርጋለን ስንት ኮምፓውንድ ነው አንድ ቪያል ውስጥ ያለው የሚለው ማለት ነው። ልክ እንደዚህ ለምሳሌ አሁን ይሄ ከለር ከላይ ያለው ሁለተኛው፣ ሶስተኛው፣ ኢቭን መሃል ያለው ከዛ አራተኛው፣ ከዛ አምስተኛ፣ ከዛ የተለያየ ከለር ነው ያለው። እንግዲህ አሁን በዋና እንኳን 3 ይታየናል ኤ ቢ እና ሲ ብለን ማለት ነው። እነኚህን ቀስ ብለን በከለራቸው ኮሌክት እናደርጋለን ማለት ነው። diluting the sample component A and B separate as Coleman progress ይላል። ለየብቻ ፍራክሽን ካን ቢ ኮሌክትድ ኢን ቴስት ቲዩብ ቪያል ሊሆን ይችላል፣ ቢከር ሊሆን ይችላል፣ ኦር ኤል ማይል ፍላስክ ሊሆን ይችላል። እኛ ብዙ ጊዜ የሴፍትራ ቪያል እንጠቀማለን። እዛ ውስጥ ኮሌክት እናደርግና አድርቀን ከዛ በኋላ በቲኤልሲ ቼክ እናደርጋለን ማለት ነው። ቲኤልሲ ይሄ ነው እንግዲህ። ቲኤልሲ ላይ ልክ ቼክ ስታደርጉት እንዲህ ያለ ከለር ያሳያል። ዩቪ ላይት ስር ወይም ደግሞ አዮዲን ቻምፐር መጠቀም ትችላላችሁ። ኦር ኒንሃይድሪን ኦር ድራገን ብሮፍ ሪኤጀንት የተለያዩ ሪኤጀንቶችን ተጠቅመን ምን ማድረግ እንችላለን? አናላይዝ ማድረግ እንችላለን። ስንት አይነት ኮምፖነንቶች አሉ፣ ስንት ስፖቶች አሉ የሚለውን ቼክ እናደርጋለን። ከዛ በኋላ በአሬፍ ቫልዩዋቸው ተመሳሳዮቹ ምን እናደርጋለን? ኮሌክት እናደርጋለን ማለት ነው።
ሶ ፋክተር አፌክቲንግ ኮለመን ኤፊሺየንሲ አንዱ ዳይሜንሽን ኦፍ ኮለመን ነው። ኮለመን ኤፊሺየንሲ ሃዝ ቢን ኢምፕሩቭድ አዝ ኢንክሪዚንግ ሌንግዝ ዊዝ ዘ ሬሾ ኦፍ ዘ ኮለመን ቅድም ብለናል። ኮለመን ሌንግዝ እየጨመረ ሲሄድ ኤፊሺየንሲም እየጨመረ ይሄዳል። ሌላው ፓርቲክል ሳይዝ ኦፍ ዘ ኮለመን ፓኪንግ ሴፓሬሽን ቱ ቢ ኢምፕሩቭድ ባይ ዲክሪዚንግ ዘ ፓርቲክል ሳይዝ ኦፍ ዘ አድዞርበንት ቅድም ብያቸዋለሁ። 400 ሜሽ ሳይዝ ከምንጠቀም 120 ኦር 60 ሜሽ ሳይዝ ብንጠቀም በጣም ጥሩ ነው። ሌላው አክቲቪቲ ኦፍ አድዞርበንት ነው። ይሄ ማለት ቴምፕሬቸር ኦፍ ዘ ኮለመን ለምሳሌ the speed of the elution increase at higher temperature ይላል። the quality of solvent even ሶልቨንቶቻችን having low viscosity ከሆኑ የተሻለ ሴፓሬሽን ይሰጡናል ማለት ነው። ሶ እንግዲህ እነኚህ ፓራሜትሮች ዳይሜንሽን፣ ፓርቲክል ሳይዝ፣ አክቲቪቲ ኦፍ አድዞርበንት፣ ቴምፕሬቸር፣ ኳሊቲ ኦፍ ሶልቨንት የምንላቸው ፋክተሮች ናቸው። ሶ ኮለመን ክሮማቶግራፊ ምንድነው አፕሊኬሽኑ ከተባለ የመጀመሪያው እንዳየኑ ሴፓሬሽን ኦፍ ዘ ኮምፓውንድ ነው። ሌላው ፑሪፊኬሽን ነው። አይሶሌሽን ኦፍ አክቲቭ ኮንስቲትዩዌንት even estimation of drug in formulation, isolation of active constituent, determination of primary and secondary metabolite, even separation of diastereomers ለዚህ ሁሉ ሊጠቅመን ይችላል። ግን ብዙ ጊዜ በዋናነት ኮለመን ክሮማቶግራፊ for isolation and purification of crude drug የሚለው ያስኬዳል ማለት ነው። አድቫንቴጁ ምንድነው? any type of mixture can be separated, any quantity of mixture can be separated አነሰም በዛም ሴፓሬት ማድረግ እንችላለን። ዋይደር ቾይስ ኦፍ ሞባይል ፌስ ይኖረናል እና አውቶሜሽን ፖሲብል ነው። ዲስአድቫንቴጁ ያው ጊዜ ይፈልጋል፣ ሞር አማውንት ኦፍ ሞባይል ፌስ ይፈልጋል። ለምን? ኢቫፖሬሽን ስላለ። አውቶሜሽን ሜክ ዘ ቴክኒክ ሞር ኮምፕሊኬትድ እና ኤክስፔንሲቭ ሊያደርግብን ይችላል። እነኚህ እንደ ዲስአድቫንቴጅ መውሰድ ይቻላል ማለት ነው። ሌላኛው እንግዲህ ፔፐር ክሮማቶግራፊ የምንለው ነው። ፔፐር ክሮማቶግራፊ ኢዝ አናላይቲካል ሜተድ ዩዝድ ቱ ሴፓሬት ከለርድ ኬሚካል እንደ ሰብስታንስ። ይሄም ፔፐር ክሮማቶግራፊ ሌላኛው ክሮማቶግራፊክ ቴክኒክ ነው። ሶ ፔፐር ክሮማቶግራፊ ዘ ሜተድ ኦፍ ፓርቲሽን ክሮማቶግራፊ ዩዚንግ ፊልተር ፔፐር ስትሪፕስ አስ ኤ ኬረር ኦር ኢነርት ማቴሪያል። አንዳንዴ ሴሉለስ ፔፐር እንጠቀማለን፣ አንዳንዴ ፊልተር ፔፐር እንጠቀማለን ልክ እንደ ሰፖርት። ነገር ግን እንደ ሰፖርት ነው እንጂ እንደ ስቴሽነሪ ፌስ አይደለም የምንጠቀመው። ሶ ዘ ፋክተር ገቨርኒንግ ሴፓሬሽን ኦፍ ሚክስቸር ኦፍ ሶሉት ኦን ፊልተር ፔፐር ኢዝ ዘ ፓርቲሽን ቢትዊን ቱ ኢሚሲብል ፌስ ይላል። One is usually water absorbed cellulose fiber in the paper or stationary phase. The second is organic solvents flow past to the sample of the paper, the so-called stationary phase. Therefore, separation of amino acid, separation of carbohydrate can ብዙ ጊዜ ፔፐር ክሮማቶግራፊ እንጠቀማለን። ፔፐር ክሮማቶግራፊ ደግሞ the best example of liquid chromatography እንደሆነ እናውቃለን። ለምንድነው liquid የተባለው? ስቴሽነሪ ፌሳችንም liquid ነው። ይሄ ማለት water absorbed on cellulose paper ሲል ሴሉሎሱ እንደ ስቴሽነሪ ፌስ ሳይሆን እንደ ሰፖርት ነው እያገለገለን ያለው እንጂ ውሃው ነው ስቴሽነሪ ፌሳችን። ኦርጋኒክ ሶልቨንቶቹ ደግሞ ሞባይል ፌስ ናቸው። ስለዚህ ሁለቱም ሊኩዊድ ስለሆነ ሊኩዊድ ክሮማቶግራፊክ ታይፕ ብለን እንወስደዋለን ማለት ነው። ሶ ይሄ ነው እንግዲህ ፔፐር ክሮማቶግራፊ ማለት። ሶ ፔፐር ክሮማቶግራፊ ዘ ቴክኒክ ዩዝድ ፎር ዘ ሴፓሬሽን ኤንድ አይደንቲፊኬሽን ኦፍ ሪላቲቭሊ ቬሪ ስሞል የሆኑ ሰብስታንሶችን ባይ ሙቪንግ ሶልቨንት ኦን ዘ ሺት ኦፍ ዘ ስትሪፕ ፊልተር ፔፐር and the substance to be identified are spotted near to the ያው እዚህ ጋር ስፖት አድርጓል እንደምታዩት። አሁን በግራቪቲ ሳይሆን ወደ ላይ ነው የሚወጡት ልክ እንደዚህ። አሁን ኮለመን ክሮማቶግራፊ ላይ ቅድም ያየነው ወደ ታች ነው ኢሉሽን፣ አሁን ዳይሬክሽኑ ግን ወደ ላይ ነው። ቅድም ግራቪቲ ብለን ነበር፣ አሁን ደግሞ ወደ ላይ ሲሆን ካፕለሪ አክሽን ነው ማለት ነው። ስለዚህ as a result of capillary action እዚህ ጋር ምን ይሆናል? ሴፓሬሽን ቴክስ ፕሌስ ያደርጋል ማለት ነው። ያን ሴፓሬሽን ቤዝድ ኦን what call ሪቴንሽን ፋክተራቸው ልንለያያቸው እንችላለን ማለት ነው። ሶ ይሄ እንግዲህ የቤስት ኤግዛምፕል ኦፍ ፔፐር ክሮማቶግራፊ ነው ማለት ነው። ሶ እንዲህ ነው እንግዲህ ስፖት እናደርጋለን። ከዛ በኋላ ሶልቨንት ፍሮንት ይኖረናል። ደን ከዛ በኋላ ምንድነው ልክ እንደዚህ ኮምፖነንቶቹ ሴፓሬት ያደርጋሉና ሞስት ኦፍ ዘ ታይም አሚኖ አሲዶችን በዚህ ሴፓሬት እናደርጋለን። አይታችሁ ከሆነ ይሄ ከለር እና ይሄ ከለር ያው ይመሳሰላል ይመስላል እንጂ አትሊስት ይሄ ከለር ነው፣ ይሄ አንድ ነው፣ ይሄና ይሄ ደግሞ ትንሽ ይሄ ደመቅ ይላል። ለሶስት ኮምፖነንቶች ኤክስፔክት እናደርጋለን ማለት ነው ልክ እዚህ ፔፐር ክሮማቶግራፊ ላይ። ስለዚህ ፐርፕል ስፖት ዲቨሎፕ ኦን ዘ ዲፈረንት ዲስታንስ ፍሮም ዘ ኦሪጂን፣ ይሄ የሚያሳየው ከዚህ ተነስተን የተለያየ አሬፍ ቫልዩ አለን ማለት ነው። ሶ የተለያየ አሬፍ ቫልዩ አላቸው ማለት የተለያዩ 5 ኮምፓውንዶች እዚህ ስፖት ላይ ይታዩናል ማለት ነው። ሶ ከዛ በኋላ ልክ እንደዚህ አሬፍ ቫልዩአቸው ምን እናደርጋለን? ካልኩሌት እናደርጋለን ማለት ነው። አሬፍ ቫልዩአቸውን ካልኩሌት እናደርጋለን። ሶ አሬፍ ቫልዩ ኢዝ ኦልዌይስ ዘ ቫልዩ ሌስ ዘ 1 ብለናል ትላንትና። ቢትዊን 0 and 1 ነው። እሱም እንዴት ነው ካልኩሌት የምናደርገው? አሬፍ ኢዝ ኢኳል ቱ ዘ ዲስታንስ ሙቭድ ባይ ሳምፕል ዲቫይደድ ባይ ዲስታንስ ሙቭድ ባይ ሶልቨንት ፍሮንት የምንለው ነው። ሶ ሶልቨንት ፍሮንታችን እንዲህ ነው። እነዚህ እያንዳንዱ የምታዩቸው ደግሞ ሳምፕል ፍሮንት ነው።
ሶ እንግዲህ በዛ ካልኩሌት እናደርጋለን። ሁሉ ጊዜም የፈለገው ቢሆን ሳምፕላችን የሶልቨንቱን ያህል ሙቭ ሊያደርግ ስለማይችል ሁሉ ጊዜም ቫልዩ ከ0 እስከ 1 ይሆናል ማለት ነው የምንችለው ለዚህ ነው ማለት ነው። አራተኛው እንግዲህ HPLC የምንለው ነው ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ። በጣም ሶፊስቲኬት የሆነ በጣም ኤክስፔንሲቭ የሆነ እና በጣም ሴፓሬሽን ላይ ጉድ የሆነ ቴክኒክ ነው። ሶ ኦቨር ዘ ፓስት ዲኬድ HPLC has the most extensive application in analysis of herbal medicine ይላል። Preparation and analytical HPLC are widely used for the isolating and the purification of herbal compound. In analytical work, the goal is to get information about the sample. Having available such a powerful purification technique makes it possible to spend less time and standards condition እና HPLC እንግዲህ በደንብ ኢንስትሩሜንቴሽኑን አፕሊኬሽኑን በደንብ ፋርማሲቲካል አናሊሲስ ላይ ታያላችሁ ከዚህ ኮርስ ቀጥሎ። ፋርማሲቲካል አናሊሲስ ላይ እንግዲህ HPLC ለሴፓሬሽን እና ፑሪፊኬሽን ፎር ኳሊቲ ኮንትሮል ለኳሊቲ አሹራንስ ኦፍ ሄርባል ድራግ የሚለው ላይ በደንብ ታያላችሁ። እንግዲህ እዛም ስቴሽነሪ ፌስ እና ሞባይል ፌስ ይኖራል። ሞባይል ፌሳችን ሊኩዊድ ነው እንደምታዩት ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ ስላለ ሞባይል ፌሳችን ሊኩዊድ ነው። ስቴሽነሪ ፌሳችን እንግዲህ ኮለመን ነው። የተለያዩ ኮለመኖች አሉ። እነሱን በመጠቀም አይሶሌሽን እንሰራለን። ይሄን በደንብ አናሊሲስ ላይ የምታዩት ይሆናል። ያው ይሄ የምታዩት ሞባይል ፌስ ነው። ፓምፕ አለ። ይሄ ፓምፕ እንግዲህ ከዚህ ሞባይል ፌሱን ፑሽ አድርጎ ወደ ኮለመን እንዲመጣ ነው የሚያደርገው። ይሄ ኮለመኑ ነው የምታዩት። ይሄ ኮለመኑ ኦቨን ውስጥ ነው የሚቀመጠው። ብዙ ጊዜ ኢንጀክተር አለ። ማኑዋሊ ሊሆን ይችላል፣ አውቶማቲክ ኢንጀክተር ሊሆን ይችላል። ሳምፕላችንን ኢንጀክት እናደርጋለን። ሳምፕላችን በሶልቨንቱ አማካይነት ወደ ኮለመን ይመጣል። ኮለመን ላይ ሴፓሬሽን ይካሄድና መጨረሻ ላይ ዲቴክሽን ይካሄዳል ማለት ነው። ለዚህም በደንብ እዛ ታያላችሁ። ሶ ሴፓሬሽን is based on the difference immigration between stationary and the mobile phase. Stationary phase the phase which remain fixed in the column. Example C8 ይላል። C8 reverse phase column አለ። C10 አለ። C8 ስንል ከ18 ካርበን ላይ የተሰራች ማለት ነው። እንደ ሞባይል ፌስ ያው እንግዲህ ቅድም እንዳልነው ነው። አይሶክራቲክ ሊሆን ይችላል ኦር ግራዲየንት ሊሆን ይችላል ኦር ባይነሪ ሊሆን ይችላል። ሁለት ወይ ሶስት ወይ ደግሞ አንድ ሶልቨንት ልንጠቀም እንችላለን። እሱ እንግዲህ የኛ ኢንተረስት ነው የሚወስነው ማለት ነው። ብዙ ጊዜ ግን ግራዲየንት ኢሉሽን የተሻለ ይሆናል ማለት ነው። ሶ እንግዲህ HPLC እንግዲህ ይሄን ነው የሚመስለው። እዚህ ጋር እንግዲህ በደንብ ዲያግራሙ እያያችሁት ከሆነ ሶ ክሮማቶግራም ይላል። ክሮማቶግራም ማለት ይሄ ግራፉ ነው። ሶ በግራፍ መልክ ነው የሚያወጣልን ሪዛልታችንን። ሶ ግራፉ ላይ እንዴት ያለ ሪዛልት ነው ኤክስፔክት የምታደርጉት የሚለውን ላሳያችሁ። ያ ክሮማቶግራም ማለት እንግዲህ ያያያችሁ ከሆነ እንዴት አርጎ በኮለም ውስጥ እየተጓዘ እንደሆነና መጨረሻ ላይ ግራፉን እያወጣልን እንደሆነ ነው እያሳያችሁ ያለሁት። ልክ እንደዚህ ነው እንቅስቃሴው እንግዲህ ፍሎ የሚያደርጉት ማለት ነው። ሳምፕሎቹ መጨረሻ ላይ እንደዚህ ያለ ግራፍ ታገኛላችሁ ማለት ነው። ሶ ይሄ ግራፍ እንግዲህ ክሮማቶግራፊክ ግራፍ ወይም ደግሞ ክሮማቶግራም የምንለው ነው። ይሄን ክሮማቶግራም ነው እንግዲህ ኢንተርፕሬት የምናደርገው ቤዝድ ኦን ሪቴንሽን ታይም፣ ሪቴንሽን ቮሊዩም፣ ዲድ ቮሊዩም የሚባሉ የተለያዩ ፓራሜትሮች አሉ። ተርሚኖሎጂን ክሮማቶግራፊ ብላችሁ አንድ ቻፕተር ትማራላችሁ በአናሊሲስ ላይ እዛ በደንብ ታውቋቸዋላችሁ። እና እንግዲህ እንደዛ ነው ሴፓሬት የምታደርጉት ማለት ነው። የሚቀጥለው ጋስ ክሮማቶግራፊ ነው። ጋስ ክሮማቶግራፊ ሞባይል ፌሱ ጋስ ነው ማለት ነው። ሶ ጋስ ታይፑ እንግዲህ ፓርቲሽን ክሮማቶግራፊ ነው። ኮንሲስት ኦፍ ሞባይል ፌስ እንላቸዋለን ላይክ ሂሊየም፣ ሃይድሮጂን፣ ኦክሲጂን የምንላቸው ኬረር ጋስ እነሱን እንደ ኬረር ጋስ እንጠቀማለን። ኢንጀክሽን ፖርት አለ። ኢንጀክሽን ፖርት ያው ሳምፕሉን ኢንጀክት የምናደርግበት የምንወጋበት ነው። የምንወጋው በስሪንጅ ነው። ሴፓሬሽን ኮለመን ይኖራል እዚህ። ኮለመኑ ግን ኮለመን ኦቨን ውስጥ ነው የሚቀመጠው። ለምን? ከባድ ሙቀት ስላለ በዛ ሙቀት አማካይነት ነው ሴፓሬሽን የሚካሄደው። ሴፓሬሽን ከተካሄደ በኋላ ቀጥታ በክሮማቶግራሙ ወደ ዲቴክተር ነው የሚሄደው። ዲቴክተሩ እንግዲህ ሪከርድ አድርጎ ክሮማቶግራሙን ሶፍትዌር በኮምፒውተራችን ላይ ይሰጠናል ማለት ነው። እዚህም ልክ እንደ HPLC ሁሉ ባይ ፓርቲሽን ኮኤፊሺየንት፣ ሪቴንሽን ቮሊዩም፣ ሪቴንሽን ፋክተር በሚባሉ ፓራሜትሮች ኢንተርፕሪቴሽናችንን እንቀጥላለን ነው። ሁለት አይነት ጋስ ክሮማቶግራፊ አለ። አንዱ ጋስ ሶሊድ ነው፣ ሌላው ደግሞ ጋስ ሊኩዊድ ነው። ይሄ እንግዲህ ቤዝድ ኦን ሞባይል ፌስ ነው። ለምሳሌ ጋስ ሶሊድ ክሮማቶግራፊ ስንል it is based upon solid stationary phase on which retention of the analyte is a consequence of the physical absorption ይላል። ጋስ ሊኩዊድ ስንል it is useful for separating ion or molecule that can absorbed in the solvent ይላል። ስለዚህ if we need to separate the ion or molecule we have to use what gas liquid type of chromatography. If our principle is physical absorption we have to use gas solid chromatography.
ማለት ነው። ሶ ይሄንንም በደንብ አናላይሲስ ላይ በደንብ የምታዩት ነገር ይሆናል። ለምን አናላይሲስ ላይ እያንዳንዱ አንዳንድ ቻፕተር ይዞ ስለሚመጣ ነው። ኤችፒኤልሲ አንድ ቻፕተር፣ ጋስ ክሮማቶግራፊም አንድ ቻፕተር ሆኖ ስለሚመጣ ማለት ነው። እና ብዙ ጊዜ እንግዲህ ቮላታይል ለሆኑ ሳምፕሎች ነው ጂሲ የሚጠቅመን ማለት ነው። ሶ ኦቨርኦል እንግዲህ ጋስ ክሮማቶግራፊ ዋይድሊ ዩዝ ፎር ኳሊታቲቭ እንደ ኳንቲታቲቭ አናላይሲስ ኦፍ ዘ ላርጅ ነምበር ኦፍ ኮምፓውንድስ ነው። ቦዝ ኳሊታቲቭ እና ኳንቲታቲቭ አናላይሲስ ይሰራልናል። ሌላው this technique provide high speed and resolution and good reproductivity አናላይዝ ለማድረግ የሚጠቅመን ቴክኒክ እንደ 1000 of volatile organic compound can be separated by GC. non volatile substance can also be separated if converted into volatile by oxidation or acylation or alkylation reaction ይላል። most of ያ volatile ነው የሚሰራው፣ ነገር ግን non volatileዎችንም የምንሰራበት አጋጣሚ ይኖራል ነው። ሌላው concentration of individual elements such as carbon, hydrogen can be determined very accurately. Alcohols, ether, fatty acid and amine present in biological sample are often separated by gas chromatography ይላል። እንግዲህ gas chromatography ዋይድ ስኮፕ አፕሊኬሽን ያለው ዲቫይስ ነው። በጣም ሴንሲቲቭ ነው። በጣም ሪዞሉሽኑ ጥሩ ነው። ስፒዱ ጥሩ ነው። ኳሊታቲቭ አስ ዌል አስ ኳንቲታቲቭ ኢንቨስቲጌሽን መስራት ይችላል። ዋናው ትልቁ ኮለመኑ ማን ነው የሚለው ነው። እንግዲህ ካፕለሪ ኮለመን እና ፓክድ ኮለመን አለ። ፓክድ ከተጠቀምን ያው ሞር ኦፍ ኳሊታቲቭ ነው። ካፕለሪ ኮለመን ካለን ደግሞ ሞር ኦፍ ኳንቲታቲቭ አፕሊኬሽን ልንሰራበት እንችላለን ማለት ነው። በጣም ብዙ ኢንዱስትሪ ውስጥ ይጠቅማል። ፔስቲሳይድ ኢንዱስትሪ፣ ድራግ ኢንዱስትሪ፣ አሚኖ አሲድ ኦር እንግዲህ ፉድ ኢንዱስትሪ ሁላ ጋስ ክሮማቶግራፊን የሚጠቀሙበት አጋጣሚ አለ ማለት ነው። ጋስ ክሮማቶግራፊ አፕሊኬሽኑ ሰፊ ነው ማለት ነው። ሶ ዋይድ የሆነ አፕሊኬሽን እንዳለው ልታውቁ ያስፈልጋል ማለት ነው። So gas chromatography continue to play an important role. So gas chromatography continue to play an important role in identification the quantification of ubiquitous pollutant in environment. ለቀደም እንዳልኳችሁ ነው environmental health በደንብ አድርገው environmental pollutant ፔስቲሳይድን ኦዞን ዲፕሊሽን ላይክ ክሎሮፍሎሮካርበን የምንላቸውን ኦዞን ላይ ተጽዕኖ የሚያደርሱትን ቼክ የሚያደርጉት በዚህ ነው። ሌላው ጂሲ አናላይዝ ኦፍ ቫሪየስ ክላስ ኦፍ ፐርሲስታንት ኦርጋኒክ ኮንታሚኔሽን ኢን ኤር ዋተር ሶይልስ ሴዲመንት ስፔሻል አቴንሽን ኢዝ ጊቨን ቱ ሳምፕል ፕሪፓሬሽን ቴክኒክ and the organic pollutant group like volatile organic compounds, polyaromatic hydrocarbons, pesticide, halogenated compound ነኝ በሙሉ አናላይዝ ለማድረግ እንችላለን። ትሬንድ in the future perspective of capillary GC in the field of environmental analysis is very important. ስለዚህ ለኤንቫይሮንመንታል ሄልዞች፣ ለኤንቫይሮንመንታል ኬሚስቶች፣ ለፋርማሲስቶች፣ ለብዙ ለኤምኤልቲ ስታፎች ኦር ለኤምኤልቲ ስታፍ ለብዙዎቹ የሚጠቅም ዲቫይስ ነው ማለት ነው። ጥሩ ቴክኒክ ነው። እዚህ ጋር ሪዲንግ አሳይመንት ይሰጣችኋል። ሃይፈኔሽን ቴክኒክ የምንላቸው ለምሳሌ ክሮማቶግራፊ ዊዝ ማስ ስፔክትሮስኮፒ፣ ኤልሲኤምኤስ፣ ጂሲኤምኤስ፣ ኤፍሲኤፍኤስ፣ ሲሲ የምንላቸው አሉ። ኤልሲ ኤንኤምአር የምንለው፣ ሲኢ የምንለው እኚህ ሃይፈኔሽን ሲሆኑ በጣም ኮምፕሊኬትድ ሲሆኑ ሶፊስቲኬትድ ሲሆኑ በጣም ሴፓሬሽናቸው ጥሩ ነው፣ ግን ዋጋቸው በጣም የሚቀመስ አይደለም ማለት ነው። ለዚህ እነኚህን ቴክኒኮች ለማየት ሞክሩ። ኤልሲኤምኤስ ለምድረው የሚጠቅመን ለምድረው በተለይ አሁን እነኚህ ሃይፈኔሽን ቴክኒኮች ይሄ የዓለም ጸረ አበረታች መድኃኒት ዋዳ የምንለው በተለይ ጸረ አበረታች መድኃኒቶች ኮንሰምፕሽን አትሌቲክሶች ምናምኖች ልክ አበረታች መድኃኒት ሲወስዱ በሃይፈኔሽን ቴክኒክ ነው የሚለዩት ማለት ነው። ለምሳሌ አይሲፒኤምኤስ ኤምኤስ የምንላቸውን በመጠቀም በጣም ማኒዩት አማውንት ኦፍ ሳምፕልን አናላይዝ የማድረግ አቅም አላቸውና እነኛ ሃይፈኔሽን ቴክኒኮች በጣም ሴንሲቲቭ እና ጥሩ ሪዞሉሽን ያላቸው መሆኑን ልታውቁ ያስፈልጋል። ግን እናንተ ደግሞ የበለጠ እንድታነቡ እፈልጋለሁ ማለት ነው። እንግዲህ ቻፕተር 2 በሁለት ፓርት የሰራነው ቪዲዮ ይሄን ይመስላል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እንዲሁም ሼር አድርጉት። በቻፕተር 2 የምንገናኝ ይሆናል። ጥያቄዎች ሰርተናል። ጥያቄዎቹን ተመልከቷቸው። እንዲሁም ደግሞ ቪዲዮውን በደንብ ጨርሳችሁ እስከ መጨረሻው ካያችሁት ቤት ሆናችሁ መማር ትችላላችሁ። ዛሬ የኢለርኒንግ ሲስተም ነው፣ የተቆራረጠ ቪዲዮ አይደለም እየሰራሁላችሁ ያለሁት። በካሪኩለሙ መሰረት ሙሉ ቪዲዮን ነው የምታገኙት። ምናልባት ሌላ ጋር ብትሄዱ የተቆራረጠ ቪዲዮ ነው የምታገኙት። ይሄኛው ግን በካሪኩለሙ መሰረት ጥርት ያለ ሙሉ ቪዲዮን ነው የኮርሱን ይያዝ ያለውና እያንዳንዱ የምሰራው ኮርስ በካሪኩለሙ መሰረት ነው። ስለዚህ ካሪኩለም ቼክ አድርጉ። ስለዚህ ቤትም ሆናችሁ መማር ትችላላችሁ ነው። ዛሬ ኢለርኒንግን ልንጠቀምበት ከቻልን ቤት ሆነን መማር እንደምንችልና ትምህርት ቤት መሄድ ላያስፈልግ ይችላልና ያንን ከግምት አስገብታችሁ ቪዲዮውን እስከ መጨረሻው በሌላ ጠቃሚ ቪዲዮ እንገናኛለን። እስከዛው ሰላም።